አንድ አባት ሽማግሌ አባት ባልና ሚስትን ሊመክሩ ቤታቸው ሄደው ሲያስተምሯቸው ይቆዩና በቃ ባልየውን ከቤተክርስቲያን ተጥፋ ሚስትየውን ከቤተክርስቲያን ተጥፊ የሚለው ነገር ቅዱሳን መጻሕፍት አንብቡ ብለው ይመክሯቸውና እሺ ምናምን ብለው በበዓል ዋዜማ ምናምን ሄዱት። አጋጣሚ ጠረጴዛ ላይ ብር ተቀምጦ ነበር። ያነሱና መጽሐፍ ቅዱስ ውስጥ ይከቱታል። እኛ አባት መጽሐፍ ቅዱስ ዘጋ ይከቱትና መጽሐፍ ቅዱስን ከርነው እዛው ጋር ስለነበረ ይሄዳሉ። ከዛ ለጉዳይ ድንገት ብሩ ሲፈለግ የለም ብሩ። ሚስት አጋጣሚ ቸኮል ነበረችና በጣም ተናደደና እኛ አባት እንዴት ያመናቸው እንዴት ብሩ ነው ከመምጣታቸው ፊት ነበር ትላለህ። እሳቸው ሲመጡ ከዛው ሲወጡ አጣው። ስለዚህ ራሳቸው ናቸው እሱም አረቆይ ስታረጋግና ቢል እሷም ብቻ ሁለቱም መጨረሻ አካባቢ አንድ ሐሳብ ውስጥ ገቡ። ከዛ ግን በሆነ በዓላት በመሃል ሰፊ ወራት በነበሩበት ጊዜ እኛ አባት ተመልሰው ወጡና ልጆቼ እንዴት ናችሁ ደህና ናችሁ እንጠይቃቸው አለች እሷ። ከዛ ሰጣ ለባል ግድል እንዴት ነው በዓል ትምህርት እንት ያላችሁ ነው መጽሐፍ ያነበባችሁ ነው እንደዚህ እንትን ያደርጋችሁ ነው ምናምን ይላሉ። አዎ እናነባለን እንትን እናደርጋለን ግን እንደው አባ ግን እንደው አንድ እንደው ትንሽ ውስጣችን በጣም ቅር ያለበት ነገር ነበረ። እንዳይቀየሙን ይቅርታ አድርጉልንና ምን ነው ጠይቀውን ቢወስዱ ምንም እኮ እኛም ፈቅድ ነበር ጠይቀውን ቢወስዱ ተቸግረው ለልጆች ለተቸገሩ ሰዎች ሊሰጡ ነው የሚችሉት እና ቢጠይቁ ምን አለበት ሲሉ ምኑን ገንዘቡን ባለፈ ጊዜ ሲመጡ ይወሰዱት እንዴ ልጆቼ በጣም አዝናለሁ እስከዛሬ መጽሐፍ ቅዱስ አንብባችሁ አታውቁም ማለት ነው አሉ። አየክ እስከዛሬ መጽሐፍ ቅዱስ አንብባችሁ አታውቁም ማለት ቢያነቡት ኖሮ መጽሐፍ ቅዱስን አውርደው ከመርደው ቢያነቡት ኖሮ መጽሐፍ ቅዱስ ውስጥ ብሩ ነበር። ይገርም ነው። መጽሐፍ ቅዱስ ታነባላችሁ ሲሏቸው አዎ ብለዋል። ድፍረታቸው እየዋሻችሁ ነው ማለት ነው ብለው አዝነው እነዛ ልጆች እስቲ ያንን መጽሐፍ ቅዱስ አንጡ አሉና ቆመው ተነስተው መጽሐፍ ቅዱስን ክፍት ሲያደርጉ ሁለቱ ባልና ሚስት ሲያዩት ብሩ እዛ ውስጥ ተቀምጧል። አባትየው አዝነው ወጡ። ሰዎቹም በጣም ተጸጸቱ እና ቀደም እንዳል እዛ የነበረው እሱ ነው እገሌ ነበር የነበረው ይሄ ብር ሲጠፋጉ ሰው ሌባ ይላል ኮሚቴ ነው እንደዛ። በነገራችን ላይ አሁን እነዚህ ሰዎች እግዚአብሔር ጠብቋቸው ራሳቸው እየተከነከኑበት ጠብቀው መጨረሻው እውነቱን አወቁ እንጂ ቢወጡ ነው ወደ ሰፈርስ ቢያወርጡ አየው መምሬ ገሌ ሲመጡ ተጠንቀቁ እኛን እንዲያርገውናል። አይ ሐሜት ማለት እሱ ሲወስዱ አላዩም። በቃ አንተ ካይን በላይ ምን አለ ያየውን ነገር ያውም ደግሞ ያየውን ሁሉ አትናገር። ትክክል አንተ ስትናገር ይኸውልህ አንድ ታሪክ ደግሞ ትዝ አለኝ። እኔ መጽሐፍ ቅዱስ ላይ ገብተው ቢያነቡት በተለይ አንድምታው ላይ በዚህ በዮሐንስ ወንጌል ምዕራፍ 13 ስለ ፍቅር በሚያስተምርበት ክፍል ነፍሱን ስለ ወዳጆቹ ከመስጠት ይልቅ ከዚህ የሚበልጥ ፍቅር ለማንም የለውም። እሱን ሲተረጉሙ አንድምታው ላይ በአንድ ገዳም የሚኖር አንድ አባት ነበር። ለበዓል የሚለብሳት አንዲት ቀሚስ ነበረችው። ያችን ቀሚሱን አንዱ መነኮስ ላይ ሰይጣን አድሮበት ተፈታትኖት ያንን ልብስ ይሰርቀዋል፣ ወስዶ ባት ውስጥ ይደብቀዋል፣ የራሱ ቤት ውስጥ ማለት ነው። ከዛ ያንን ልብስ እዛ ቤት ውስጥ ደብቆ በገዳሙ ደግሞ አንድ ትልቅ አረጋዊ አባት አለና በጸሎትም በምክርም የሚያገለግላቸው እሱ እግር ስር ቁጭ ብሎ እየተማረ ነው። እና ያ የገዳሙ አበምኔት ልብሱን ፈልጎ ሲያጣት ከዛ እዚህ ጋር ነበር አጣውት ብሎ ደውል እንዲመታ ያደርጋል። አውጣጭኝ ማለት ነውና ደውሉ ሲመታ ይሄ ቁጭ ብሎ የሚማረው የሰረቀው ልብሱ ማለት ነው ደነገጠ። ከዛ ይሄ የበቃ አባት ስለነበረ እግሩ ስር ቁጭ ብሎ የሚማርለት ማለት ነው ምን ነው ደውል ሲመታ ልብ ደነገጠ? አይ ደውሉ ያለ ወትሮ ነው የተመታው መነኮሳቱ ተሰብስበው የሆነ ነገር ሊሉ ይችላሉ ብሎ ፈርቶ ነውና በቃ ልብሱ እንደጠፋ አውቋል ማለት ነው። ያንን ልብስ የወሰድኩት ደግሞ እኔ ነኝ ብሎ ተናገረ። ያው ለጊዜው ነው ሰይጣን የሆነ ነገር ያደርጋል፣ ግን እውነተኛው ባህሪ ሲገለጥ ደግሞ ትጸጸታለህ፣ ትመለሳለህ ማለት ካፈርኩ አይመልስ ማለት የለብህም። ነፍስን ማዳመጥ አለብህ። እኔ ነኝ እኮ የወሰድኩት አለ። አትጨነቅ፣ የወሰድከው ልብስ ሸፍነህ አምጣና እኔ ቤት አስቀምጠው፣ አንተ ስብሰባው ላይ ተገኛሉ አባት ማለት ነው። ሄደ ልብሱን ደብቆ አምጥቶ ቤቷ ሰጠውና እሱ ሄደ ማለት ነው። ከዛ አውጡ ተባለ፣ የሚናገር ጠፋ። እና እንግዲህ ምንም ማድረግ አይቻልም፣ በየመነኮሳቱ ቤት ውስጥ ፍተሻ ይደረግ ተባለ ማለት ነው። ፍተሻ ሲደረግ ፍተሻውን የሚያከናውኑ አባቶች እዚህ አባት ቤት መጡ። የሌባው ቤት ተፈተሸ፣ ምንም የለም። እኚኛው አባት ቤት መጡ። መጀመሪያ ምን አሉ ሲመጡ? አባታችን
እኛ አንተን ጠርጥረና አይደለም እውነታቸውንም ነው ሌባ ትሆናለህ ብለን ገምተን አይደለም። ነገር ግን ከሌሎቹ እንዳትለይ የሌሎቹ ቤት ተፈትሾ ያንተ ቤት ሳይፈተሽ ሲቀር ሰዎች ያልተፈተሸው ቤት ውስጥ ሊኖር ይችላል እሱን ሌባ ብለው እንዳይጠራጠሩ ከሁሉም እኩል እንድትሆን ቤትን እንድንፈትሽ ፈቀድልን አሉት። እሱ ደግሞ ምን አለ? ዝም ብላችሁ ፈትሹ፣ እኔ ንጹህ ልሁን ሌባ ልሁን ምን ታውቃላችሁ እናንተ የመጣችሁበትን ስራ ዝም ብላችሁ ገብታችሁ ስሩ አላቸው ይላል። ልክ ሲገቡ ልብሱን ፊት ለፊት አገኙት። እሱ ደግሞ ፊት ለፊት ነው ያደረገው። ፊት ለፊት አገኙት ልብሱን ማለት ነው። ወዲያው ዞሮ መተው ለካ ሌባ ነህ አንተ እኛ ደግሞ ትክክለኛ አባት መስለን ብለው በጥፊ መቱት፣ ደበደቡት ይላል። ምንም በቃ ወዲያው እርምጃ ወሰዱት ማለት ነው። እኛ አሁን ታሪኩን ስለምናውቀው ነው እያዘንን ያለነው። እዛ ቦታ ብንሆን እኛም ነው የምናደርገው። ለካ እሱ ነው ብለው ቀጠቀጡት ይላል። ከዛ ከገዳም ሲያስወጡት እባካችሁ 2 ቅጣት አትቅጡኝ አለ። ከገዳምም መውጣት እንደገናም ደግሞ ሌባ መባለም። እኔ ሌባ ነኝ ትክክል ናቸው፣ ግን በገዳም ውስጥ ልሁንና የምትሰጡኝን ቀኖና እዚሁ ልጨርስ ከገዳም እንዴት ወጣለሁ? አይ እኛ ከሌባ ጋር አንጸልይም ማለት ይላል። ቃል በቃል ከሌባ ጋር አንጸልይም ማለት ይላል። እባካችሁ እያለ ሲለምን እስከዚህ ድረስ እግዚአብሔር ከሸፈነልኝማ ከዚህ በኋላ ራሴ ኃጢአቴ መናገር አለብኝ ብሎ ያ ሌባው ማለት ነው ይሄ አባት ስለኔ ነው እየተደበደበ ያለው የሰረኩት እኔ ነኝ ብሎ ራሱን አጋለጠ ይላል። ያን ጊዜ በቃ ፍቅር በአካል በዛ ገዳም ውስጥ ታየች ይላል አበምኔቱ ማለት ነው። እና ይሄ ነው አየ በማናቀው ነገር ውስጥ ነው የምንገባው። ሁሌ መጠንቀቅ አለብን። በቃ ለኛ ትክክል ነው መረጃው ቀሚሱ አለ። እንደውም የደነገጡት ምንድነው ይላል ሊያሳዩ ይሄውና ቀሚሱ ብለው ሊያሳዩ ሊያነሱት ሲሉ አልነሳለ ይላል። ከዛ ምንድነው ቀሚሱ ያልተነሳበት ምክንያት ሲባል ነው ሌባው እስከዚህ ድረስ እግዚአብሔር ከጠበቀኝማ ራሴን ልናገር ብሎ ቀሚሱ ያልተነሳላችሁ ንጹህ ስለሆነ ነው እሱ ብሎ የዛን አባት ንጽህና የተናገረውና መረጃዎች እንኳን መተው ነው በጣም መጠንቀቅ መቻል አለብን በጣም